ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፕሬዝዳንት፣ ቀዳማዊት እመቤት፣ ዛሬ በአሶሳ ከተማ የሚመረቀው የዳቦ ፋብሪካ በቀን 300,000 ዳቦ መጋገር የሚችል ከ400 ኩንታል በላይ ዱቄት መፍጨት የሚችል ለአሶሳ ከተማ የምግብ አቅርቦት ቀላል የማይባል ሚና መጫወት የሚችል ፋብሪካ ነው። በዚህ በቤኒሻንጉል ጉሙዝ መናገሻ በሆነችው አሶሳ እንደዚህ አይነት ዳቦ ፋብሪካ መተከሉ ለተማሪዎች፣ ለልጆች ወጥተው ለሚገቡ ሰራተኞች በእጅጉ የሚደግፍ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቀዳማዊት እመቤት ላለፉት ጥቂት ዓመታት ከ30 በላይ ሃይ ስኩሎች ይሄንን ጨምሮ 12 ገደማ የዳቦ ፋብሪካዎች በሁሉም ክልሎች ማስገንባት ችለዋል። በቤኒሻንጉል ጉሙዝ ብቻ 2 ሃይ ስኩል እና አሁን ይህ ዳቦ ፋብሪካ ተመርቆ ለአገልግሎት እንዲውል አስችለዋል። እዚህ ውስጥ 2-3 ጉዳዮች የተከበረው የአሶሳ ከተማ ነዋሪ እንዲሁም መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው ባለፉት 5 ዓመታት በቀዳማዊት እመቤት ዝናሽ ታያቸው ቢሮ የሚገነቡ ግንባታዎች አንደኛ ሁሉም ክልል ሁሉም አካባቢ ለማዳረስ ከፍተኛ ጥረት የተደረገበት መሆኑ ነው። አሶሳም ሌሎችም አካባቢዎች ወይ ትምህርት ቤት ወይ ዳቦ ፋብሪካ አንዳንዴ ደግሞ ሁለቱንም እንዲያገኙ ተደርጓል። ይህ ሁሉን በእኩል የማየትና ዝቅተኛ የተዘነጉ አካባቢዎችን የማሰብ የማስታወስ ልቦና በእጅጉ ሊመሰገን ይገባዋል። ሁለተኛ ከዚህ ቀደም ፕሮጀክት ቃል መግባት ችግር አልነበረም። ይሄ ይደረግላችኋል፣ ይሄ ይሰራላችኋል ብሎ ቃል መግባት አልፎ አልፎም ማስጀመር ችግር አልነበረም። ጨርሶ ማስመረቅ ግን እምብዛም ልማዳችን አይደለም። በገቡት ቃል መሰረት ከ30 በላይ ሃይ ስኩሎች ገንብቶ ለተማሪዎች ማዋል 12 ዳቦ ፋብሪካ ገንብቶ ጨርሶ ለአገልግሎት ማዋል በቀላሉ የሚታይ ተግባር አይደለም። ይህንን ጉዳይ አክብደን እንድናይ የሚያደርገን ላለፉት 6 ዓመታት የኢትዮጵያ ቀዳማዊት እመቤት ቢሮ ከኢትዮጵያ መንግስት 1 ብር በጀት ተመድቦላቸው አያውቅም። የኢትዮጵያን መንግስት 1 ብር ሳይቀበሉ ደሞዝ ሳይቀበሉ ከተለያዩ አጋር አካላት ጋር የሚገኝን ገንዘብ መጽሐፍ ተሽጦ የሚገኝን ገንዘብ ለኔ ይቆይልኝ ሳይሉ ለህዝባቸው በዚህ መንገድ እንዲሰራ ማድረጋቸው ስለ እውነት ምስጋና ይገባቸዋል። እኔም ከፍተኛ ኩራት እንደተሰማኝና እድሜና ጤና እንዲሰጥሽ በጣም እመኛለሁ። ከዚህ ቀደም እየለመኑ ሲሰሩ ብዙም ትርጉሙ አይገባኝም። የመጽሐፉ ሽያጭ ገንዘብም ለልማት ይዋል ሲባል ብዙ አይገባኝም። ከቅርብ ጊዜ ወዲህ ግን የአፍሪካ ሀገራት ለዚህ መስሪያ ቤት በጀት ይጨመር ብሎ መናገር ሲጀምሩ አንድ ደሞዝ ሳይከፈል የተገኘን ሀብት ለህዝብ ማዋል ትልቅ ትርጉም ሊሰጠው የሚገባ ብቻ ሳይሆን ከኛ በኋላ የሚመጡ ቀዳማዊት እመቤቶችም ልማድ ማድረግ ስላለባቸው እንዲሁ በዋዛ ማስመረቅ ብቻ ሳይሆን የገንዘቡን ምንጭ የሐሳቡን ምንጭም ተገንዝቦ ለህዝብ ያለን መስጠት፣ ለህዝብ ከልብ ማገልገል፣ ለህዝብ ተደራሽ መሆንን የሁላችን ባህል እንዲሆን የተጫወቱት ሚና በጣም ከፍተኛ ስለሆነ እጅግ አድርጌ ላመሰግን እወዳለሁ። ከሳቸው ጋር ተባባሪ በመሆን የሚሰሩ ልዩ አካላት ያሉ ሲሆን ከነዚህ መካከል የዛሬውን ዳቦ ፋብሪካ ጨምሮ ልዩ ቦታ ፋብሪካዎች በመትከል ከፍተኛው ሚና የተጫወቱት ሜድሮክ ኢንቨስትመንት ግሩፕ አቶ ጀማል እንዲሁም ባለቤቱ ሼክ መሐመድ አላሙዲን ምስጋና ይገባቸዋል። ለዚህ ማህበረሰብ ጥቅም ላይ እንዲውል ገንዘባቸውን ዕውቀታቸውን ሰውተው ከዚህ መስሪያ ቤት ጎን በመቆም ይህ ፋብሪካ እዚህ እንዲሰራ ስላደረጉ እነሱን እጅግ አድርጌ ማመስገን እፈልጋለሁ። የቤኒሻንጉል ጉሙዝ መስተዳድር
በተለይም ፕሬዝዳንት አሻድሊ ለነበራቸው አመራር ክትትል እና ድጋፍ ከፍ ያለ ምስጋና እያመሰገንኩ የአሶሳ ከተማ ከንቲባ ከዛሬ ጀምሮ በታማኝነት ይህ ዳቦ ፋብሪካ ራሱን ችሎ በቀላል ዋጋ ህዝቡን ማገልገል እንዲችል አመራር እንዲሰጡ ቁልፍ እንዲረከቡ አደራ እያልኩ በተገኘው አጋጣሚ ሁሉ የምናገኘውን ሀብት የምናገኘውን ጊዜ በታማኝነት ለህዝባችን በማዋል የኢትዮጵያን ብልጽግና ለማረጋገጥ የሁሉም ርብርብ ስለሚያስፈልግ በዚሁ አጋጣሚ ክቡር ፕሬዝዳንት ቀደም ብዬ እንዳነሳሁት የእሳቸው መስሪያ ቤት ምንም በጀት ሳይመደብለት የተለያየ ስቴክ ሆልደርስ በለመን እንደዚህ አይነት ስራ የሚሰሩ ከሆነ በርሶ ካፓሲቲ ከዛ በላይ ሊሰራ እንደሚችል ያመላክታል። አሶሳን ሞር ንጹህ ማድረግ ሞር ለቱሪስት የምትመች ማድረግ ብዙ መትከል ወክወይ መስራት ኮሪደር መስራት ከባለሀብት ጋር ተቀናጅቶ በመንግስት ሀብት ሳይወሰኑ ከተማውን ከባቢውን ማልማት የእርሶ ታላቅ ኃላፊነት ስለሆነ በሚቀጥለው ስንመጣ የተሻለ ልማት የተሻለ እንቅስቃሴ እንደምናይ ተስፋ አደርጋለሁ። ቤንሻንጉል ጉሙዝ ጥቂት ከማይባሉ የአፍሪካ ሀገራት በሀብትም በሳይዝም ይበልጣል። ራሳችሁ ልካችሁ ማወቅ አለባችሁ። ትልቅ ሰፊ ክልል ብዙ ሀብት ያለው ክልል ነው። እንደ ክልል ብቻ ሳይሆን እንደ መንግስትም አስባችሁ በራሳችሁ ጉልበት በራሳችሁ አቅም በራሳችሁ ዕውቀት አካባቢያችሁን ማልማት መለማመድ ያስፈልጋል። የምንጠብቅ ከሆነ የሚልኩት ሲዘገዩ ይዘገያል ልማቱ። እኛ ብንጀምር ግን ራሱ ልማት ስለሚስብ ተባብረን ከባቢያችን እንድናለማ ሰላማችን እንድንጠብቅ አደራ እያልኩ ለተደረገልን አቀባበል እጅግ አድርጌ አመሰግናለሁ። ልማቱ ሰላሙ ይቀጥል። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ፈጣሪ ቀዳማዊት እመቤትንም ይባርክ። አመሰግናለሁ።